ሊበን አንድ ነገር ቢሆን ከማን ከአንዱ ዓለም ራስ አንወርድም። እህቴ ስትሞት ቀነኒ ምንም አይነት ጭረት የለባትም። ከፎቅ ላይ ዘላም አልወደቀችም። ኢቨን ኢፍ አስክሬኑም ሳየው ምንም አይነት ጭረት የለበትም። እንዲህ በጣም በቃላት የሚገለጹ አይነቶች ላይ አይደለም። በነገራችን ላይ ጀሞ እንደዚህ አይነት ነገር ለማውራትም ይቀፋል። ያም ማለት አንዲት ልጅ ሞታ ዛሬም ድረስ ስሟን ማብጠልጠል በጣም ከባድ ሆነ። ለምንድን ነው አይናችን እያየው ነገር ላይ እርምጃ መውሰድ የከበደን? የለም ጭረትም ምንም የለባትም። ሚኒሊክም የትም ያኔትም እያመላለሱብን መረጃውን አስጠፍቶብናል። መታመሟን አለመታመሟን ሳናቅ ስትሞትም በሚዲያ ላይ ከተራገበ በኋላ ነው እኛ ጋር የደረሰው። አልገባንም እየተካሄደ ያለው ነገር። የአባ ገዳን ጉዳይ ዛሬም አናቅንም፣ ነገም አንነቅም። እኔም ይህን ቪዲዮ ማቀርብላችሁም ከውስጤ ከልቤ ነው የማከብረው። ጉዳዩ ከዛ አፈት ልኮ ቶሎ ብሎ ለእርቅ እንዲወጣ ያደረገው አንዱዓለም ጎሳ ነው። እኔ ራሴ ነግራችኋለሁ ይሄንን ንግግሬ ማለት ነው። አሁንም እንደዚህ ላላደረኩበት ጉማ ከፍላለሁ ያለው እሱ ፈጥሮት ነው እንጂ መጀመሪያ አላለም። ራሱ ነው የአባ ጉዳይም የአባ ገዳ ጉዳይን እምቢ ያለው። እስኪ ቪዲዮውን አዳምጡ፣ መጨረሻ አስቀምጥላችኋለሁ። የኔንም አስተያየት እዚህ ጋር አስቀምጥላችሁ። ፍትህ ለቀነኒ ቲል ቱዴ እቺ ልጅ ፍትህ አላገኘችም። ሬሷ ይጮሃል። ሰላም ያጣ ሰው ካለ ነገ ከነገ ወዲያ የሆነች ልጅ ላይ ይፈጠራል። አማራም ትሁን ኦሮሞ፣ ጉራጌም ይሁን ወላይታ እያንዳንድ ቤት ያቋንቋል። አንተ በልጠ ደግባ አድራሃል አይደለ? በየሆስፒታሉ ግን ፍትህ አጥቶ በማን እንደተጎዱ በማን እንደታመሙ የማይታወቁ ሰዎች አሉ። ሳይታመሙም ሆስፒታል የገቡ አሉ። ታመመን ብላችሁ አስመስሉት። ዚስ ፕሮፓጋንዳ ብሮ። ስለዚህ ምን እየሆነ እንደሆነ ፋይናሊ ቪዲዮን አዳምጡት። ትንሽ ይሄ ከማቀው ከመረጃዬ የተለመደው መረጃ ወጣ ያለ ነው፣ ግን ይሄ ይመለከተናል። ኦኬ ነው ማለት ፍትህ ለቀነኒ ብለን እጃችንንም እግራችንንም አለን የለንም የምንለውን ነገር አዋተንና አጋሽተን ፍትህ ለቀነኒ የምንለው አንተ ድንጋይ ካልሆንክ ማለት ነው። ይሄን ቪዲዮ በደንብ አድርጋ አዳምጥ። ከፖለቲካም ከምንም ነፃ ነው። አመለካከትን ቡሽት ያርገ ማለት ነው። ፍትህ ሲባል እንትን አትበል። አዳምጠኝ መጀመሪያ። ፍትህ ለቀነኒ ስሙኝማ። በባለፈው ቪዲዮ ሰርቼ ነበር፣ በጣም ካስተዋላችሁ ማለት ነው። ብዙ ላይክ ያለው ቪዲዮ ስለምታዩ ችግር የለውም፣ ፓስት አደርጋላችሁ። ምን እንዳልኩ ታስታውሳላችሁ? ይህንን ኬዝ ራሱ አፍጥኖ ነገሮች ወደዚህ እንዲያመሩ ወደ ሚዲያ እንዲመጡ ወደ ስራው ዓለም እንዲመለስ እያደረገ ያለው አንዱዓለም ጎሳ ነው ብያችሁ ነበር። ዋካችሁ እኔ ፉሊ በእናቴም በአባቴም ኦሮሞ ነኝ። ከምንም ሳይድ አይደለም እያልኩ ያለሁት፣ ወገንተኝነትም አይደለም። this is all about what justice okay ሚዛን መዛባት የለበትም። የቀነኒ ወንድም ታናሽ ወንድሙ እሱ ባቀረበው ሐሳብ መጥቶ ሐሳብ ሰጥቷል። እንዲህ ብሎ መረጃ አቀርቧል። አንዱዓለም ልክ አይደለም ቤተሰቡ ያውቃል ብሎ ሲል የቀነኒ ወንድም ሊበን ተነስቶ ይሄ ነው ስለዚህ ምናምን ብሎ አስረዳ። ሁሉም አመነ፣ ተቀበለ። በቃ ልባችን እኮ ካላደረደንም በስተቀር እኮ ይሄው ብሎ እየታየ ነው። if I'm not correct you should have to correct me, okay? I will be corrected, it's okay. ስለዚህ አንዱዓለም ዝም ካለ ደግሞ ሌላ ሰው ይነሳና ደግሞ የዚህ ልጅ ንግግር የሚያጠፋበት ሌላ መስመር ይካሄዳል። what's going on bro? what's going on here in Ethiopia? ምንድነው እየተካሄደ ያለው? አንዱዓለም ሲመታ ሌላው ዝም ይላል። አንዱዓለም ሳይመታ ሲቀር ደግሞ ሌላው ሰው ይነሳና ከሌላ የሚሆን አይነት ንግግሮች ሶሻል ሚዲያውን በሌላ ኢሹ ቫይራል እያደረጉ የሚያጨናንቁ ሰዎች አሉ። ታላቅ ወንድሟን ተነስቷል። ነገ ደግሞ ሌላ ኬዝ እመነኝ፣ ግድ የለም ዝም ብላ አዳምጠኝ። ከአባ ገዳ ይሄ ጉዳይ አምልጦ መጥቶ ወደ ሚዲያው እንዲመጣ ያደረገው አንዱዓለም ነው ብያችሁ ነበር። ይኸው እንዳያችሁት ነው አይደለ? ተጋለጠ ይሄ ነገር። አሁንም እመኑኝ የሊበን ኬዝ ሰላም ጤና ይስጥልን። እንደምን አላችሁ? በአለም ዙሪያ ያላችሁ የቀነኒ ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ እቺን ቪዲዮ ልሰራ የፈለኩበት ምክንያት እንደምታውቁት ሰሞኑን በሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዱዓለም ከቤተሰብን አማክር ያለው እሷ እያመማት ስለሷ ጉዳይ ከቤተሰብ ጋር ተወያይቻለሁ።
ስለዚህ መፍትሄ አልሰጡኝም ብሎ ሲነገር ሰምተናል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋራ በእሷ ህመም ዙሪያ ምንም አይነት የተማከረው የተወያየነው ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የእሷ ህመም ወይም ደግሞ አሞታል ብሎ ሊያማከረን አይደለም። እንደምታውቁት ያረፈች ቀን እኔን 6:20 ላይ ደውላልኝ በአንዷለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6:20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች የሉ ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የእሷ ዘመድ ያሉት። ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበር ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም የሚሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራቸዋለን ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ማለት ነው ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ እቤት ውስጥ ነው የሞተችው። እቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት ነች ልጅቷ። ስለዚህ የሞተችውም ቤት ነው፣ ከቤት ነው አወጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለ እሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ የደረስነው። በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልቆ ጉማ ከፍላለሁ እና ሽምግልና አስታርቁም ብሎ ሲልን ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለውን አባገዶች ምትኛን ቤተሰብ ነፋዘርኛ እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ማለት ነው። ይሄም ህዝብን የመቅረበር ያክል ነው የሚታየው። ሁለተኛው ትልቁ ነገር ደግሞ የቀነኒ ትንሹ ወንድም ወይም ደግሞ ሊበን ወጥቶ እሱ በተናገረው ነገር እና ለማም ያውቃል ሊበን ያውቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አኳኋንና በተለያየ ህዝብ አመለካከታቸውን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰበት ሊበን ማለት ነው። እዚህ ልጅ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ህዝብ በጠቅላላ በዓለም ላይ ያላችሁ ታውቁልን በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማንወጥ መሆኑን እንዲታወቅ እንፈልጋለን። ፍትህ ለቀነኒ። አሁንም ከጎናችን ስላላችሁ እናመሰግናለን። ይሄን ለማለት ነው። አመሰግናለሁ።